በመኸር ወቅት 18 ሚሊዮን ኩንታል ምርት ለመሰብሰብ ማቀዱን የአዊ ብሔረሰብ አስተዳደር ግብርና መምሪያ አስታወቀ። መምሪያው የ2015-2016 የመኸር እርሻ የሰብል የአትክልትና ፍራፍሬ ልማት ንቅናቄ መድረክ በእንጅባራ ከተማ አካሂዷል። ዘገባውን ያደረሰን የአዊ ብሔረሰብ አስተዳደር የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው። አዳሙ ሽባባ ያቀርበዋል። በምግብ ራሳችን ለመቻል በሚደረገው ጥረት የአዊ ብሔረሰብ አስተዳደር ምርታማነትን በማሳደግ ረገድ ከጊዜ ወደ ጊዜ ስኬቶችን እያስመዘገበ ይገኛል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ እንግዳ ዳኛው እንደተናገሩት በየወቅቱ የሚያጋጥሙ የጸጥታ ፈተናዎችን እየተወጣን የግብርና ስራዎቻችንን የትኩረት ማዕከል ማድረግ ይገባል ብለዋል። ምርትና ምርታማነትን 2015-2016 ለመጨመር እንደ ብሔረሰብ አስተዳደር የመጀመሪያው አመራሩ ባለቤት መሆን ያስፈልጋል። ባለቤት ምን ሆኖ ምንድነው አርሶ አደሩን የማነቃነቅ እና አርሶ አደሩ ከራሱ የሚጠበቀውን ስራ እንዲሰራ የማድረግ ስራ መስራት ያስፈልጋል። አንዱ ተጽዕኖ የሚፈጥረው ምርትን ከመጨመር አኳያ እርሻ ከማረስ ጋር በተያያዘ መንገድ ስለሆነ እዛ አካባቢ ላይም ያለውን ክፍተት የምናሟላበት ነው የሚሆነው። ሌላኛው ደግሞ ግባት ጋር የተያያዘ ነው። በዋናነት በተለይ የአፈር ማዳበሪያ ጋር በተያያዘ መንገድ መንግስት ከፌደራል ጀምሮ የክልሉ መንግስትም ጭምር ይህንን በማቅረብ በኩል ጥረት እየተደረገ ያለበት ሁኔታ ነው ያለው። አስተዳዳሪው አክለውም በምርት ዘመኑ የታቀደውን ምርት ለመሰብሰብ ግብዓቶችን በፍትሐዊነት ለአርሶ አደሩ ማሰራጨትና ምርት ማሳደጊያ የተፈጥሮ ማዳበሪያዎችን ጨምሮ አማራጭ ግብዓቶችን መጠቀም እንደሚገባም አሳስበዋል። የማዳበሪያ ክፍተት ካጋጠመን የኮምፖስት ባለፈው እንድናዘጋጅ ተግባብተን ነበረ አርሶ አደሮቻችን ጋር። ያን ኮምፖስት መጠቀም ያስፈልጋል። ቨርሚ ኮምፖስት የሚባል አለ፣ ህያው ማዳበሪያም አለ። ስለሆነም አርሶ አደሩ እነዚህን አማራጮችን ጭምር ተጠቅሞ በምንም አይነት መንገድ ወደ ኋላ ከምርትና ምርታማነት እንዳይመለስ የማድረግ ስራ መስራት መቻል አለብን ብለን ነው እየተግባባን ያለ ነው። ሌላኛው ደግሞ የመጣውን ማዳበሪያ ደግሞ በፍትሐዊነት የማዳረስ ስራ ደግሞ መስራት መቻል አለብን። የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ዶክተር ታደሰ አስፋው እንደገለጹት ምርታማነትን ለማሳደግ የግብርና ቴክኖሎጂዎችን መጠቀም መጀመሩን ጠቁመዋል። በ2015-16 የምርት ዘመን ከ325,000 ሄክታር በላይ መሬትን በተለያዩ የሰብል አይነቶች በዘር በመሸፈን ከ12 ሚሊዮን ኩንታል በላይ ምርት ለማምረት መታቀዱን ገልጸዋል። በተለይ በቆሎ ላይ ነው የምንረባረበው። በዚህ ላይ አሁን ያለው የሰው ሰራሽ ማዳበሪያ በእጃችን ያለው 137339 ኩንታል ነው። ሙሉ በሙሉ የቅዶቻችንን ለመሸፈን ወደ 36000 ኩንታል ያስፈልገናል ማለት ነው። ይህንን ከኦኤስኤስ ወይም ደግሞ ዋን ስቶፕ ሾፕ የሚባሉት ጋር ከነሱ ጋር ተግባብተን እንዲሁም ደግሞ ከክልል ጋር ተግባብተን ያሉን እቅዶች እንዲሁም ደግሞ የተፈጥሮ ማዳበሪያዎችንም አዘጋጅተን ይህንን የተሰጠንን ወይም ደግሞ ያቀድነውን እቅድ እንሸፍናለን ብለን በቅድመ ዝግጅት እየተረባረብን እንገኛለን ማለት ነው። የታቀደውን ምርት ለማግኘት በቅድመ ዝግጅት ስራዎች የሰው ሰራሽ ማዳበሪያና የምርት ዘር አቅርቦት ችግር እንዳያጋጥም ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ኃላፊው ተናግረዋል። የጃዊ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ኤርሚያስ ይፍረድ በሰጡት አስተያየት እንደ ብሔረሰብ አስተዳደሩ የታቀደውን ምርት ለማግኘት ወረዳቸው ትርፍ አምራች በመሆኑ ለግብርና ስራዎች ትኩረት ሰጥቶ ከባለሙያና ከአርሶ አደሩ ጋር በመግባባት ወደ ተግባር መግባቱን ጠቁመዋል። ከዞኑ 40% አካባቢ የኛ ወረዳ ይይዛል። ይህን ውጤት ለማሳካት ወይም ያስቀመጥነውን ግብ ለማሳካት ደግሞ እኛም እንደ ወረዳ እስካሁን እየሰራናቸው ስራዎች አሉ። እነዚህ ስራዎች ምንድናቸው? አንደኛ በቅድመ ዝግጅት ስራ ባለሙያው እነዚህን ሰብሎችን በክላስተር እንዲያደራጅ ምን እንዲያደርግ እንዲሁም የበጋ እርሻ ላይ እንዲንቀሳቀስ ጥረቶች እየተደረጉ ነው ያሉ። እዚህ ጋርም ተያይዞ እንግዲህ ቀጣይ እኛም አርሶ አደራችን ላይ እስከታች ይህን የንቅናቄ መድረክ በማካሄድ የተሻለ ማህበረሰቡ ጋር በመግባባት ባለሙያዎችንም ቴክኒካል የሆነ ስልጠና በመስጠት የተሻለ ውጤት ለማስመዝገብ ጥረት እያደረግንና እቅድ እያቀድን ነው ያለ ነው እንደ ወረዳ ማለት ነው።